በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጻድቁ አባታችን አቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ቅዱስ ብፁዕ ክቡር የሚሆን የኃያሉ የአባታችን እስትንፋሰ ክርስቶስን የተአምር መቅድም እንጽፋለን። ብርሃነ ክርስቶስ የተባለውም አባታችን ነው። ከተአምር አስቀድሞ እናንተ ቤተክርስቲያን ልጆች የሚነበበውን ይህን የአባታችንን የተአምር መቅድም በጆሮአችሁ አድምጡ። እግዚአብሔር ይባርካችሁ፣ የዓይናችሁንም ልቦና ያብራላችሁ። ይህን የአባታችን የእስትንፋሰ ክርስቶስን ተአምር ከዕረፍቱ በኋላ ያደረገውን ስሙ። ዛሬም በእግዚአብሔር ዘንድ የተወደደ ከልጅነቱ እስከ እርጅናው በእግዚአብሔር ዘንድ የተወደደ በሥጋውም ሆነ በሐሳቡ የኃጢአት ትቢያ ያልነካው ንጹሕ ድንግል የሆነ እንደርሱ ያለ የለም። በዘመኑ ቁጥር ልክ የእግዚአብሔር ምስጋና ምንም ሳያስታጉል ይጸልያል። እግሮቹም ወደ ዝሆን እግር እስኪያብጡ ድረስ ይቆማል። እጁን ወደ ሰማይ ዘርግቶም ዓይኖቹን ወደ ላይ በመንበረ ጸባዖት አቅንቶ ይጸልያል። 40 ጾም እስኪፈጸም ድረስ ከመሬት ላይ አይቀመጥም። በምንጣፍ ላይ በጎኑ አይተኛም። 40 ጾምን ቆሞ ይፈጽማል እንጂ። ለጉንጮቹም እረፍትን አይሰጥም፣ ለቅንድቦቹም እንቅልፍን አይሰጥም። የጣመውንና ያለመውን አይመገብም። ሥጋን ወይንንም በአፉ አያስገባም። በራሱ ላይ ምላጭ አልወጣም። ናለው እስኪፈስ ድረስ እንደ መንኮራኩር ይሰግዳል። የሰማይ መላእክትም ወደ እርሱ ለመምጣት እየተሽቀዳደሙ ይጨነቃሉ። ጻድቃንና ሰማዕታት እርሱ ካለበት ይሰበሰባሉ። ወደ ተጋድሎ ስቃይ ለመግባት የማትፈራ አርበኛ ነህ። ወደ መጋደል ግባ አንተ ብፁዕ ነህ። ተጋድሎ ለአንተ መልካም ነው፣ እስከ መጨረሻው እስከ ዕረፍት ድረስ ወደ ኋላ አትመለስ ይሉታል። ተጋድሎም በእግዚአብሔር ዘንድ ተወዳጅነትን አግኝቷልና የቅዱስ ጻድቅ ከእግዚአብሔር በታች ከእመቤታችን በታች ክብር ያለው አባታችን እስትንፋሰ ክርስቶስን ዘወትር እንዲህ ብለው ይመክሩለታል። እናንተ በአባታችን ቃል ኪዳን ያመናችሁ ምእመናን ሆይ እግዚአብሔር አብ ከባሕርይ ልጁ ከወልድና ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በምሕረቱ ይጠብቃችሁ። ዶያነ ሥጋን በተአምራት ዶያነ ነፍስን ስሬት ይፈውስላችሁ። ሽማግሌዎቻችሁን ዕድሜ ይስጥላችሁ፣ ልጆቻችሁን ያሳድግላችሁ። ለወጣቶቻችሁ ማስተዋልን ያድልላችሁ። የጤና የሕይወት ዝናብ ያዝንብላችሁ። ዛሬም እንደዚሁ ለስውራን ቅዱሳን መነኩሳት በቆብና በአስኬማ አባት የሆነ የብርሃነ ክርስቶስ የተባለ አባታችን እስትንፋሰ ክርስቶስን አክብሩት። በጸሎትና በቃል ኪዳኑ ትድኑ ዘንድ የእርሱም በዓል እንደ ጻድቃን እንደ ሰማዕታት በዓል እንደ እመቤታችን በዓል አክብሩ። የበዓሉን ቁጥር ይህ ነው። ሚያዝያ 8 ቀን የተጸነሰበት ነው። ታኅሳስ 8 ቀን የተወለደበት ነው። ጥር 9 ቀን ሰማያዊ ምስጢርን ለማየት ወደ ሰማይ ያረገበት ነው። የካቲት 8 ቀን ለኢትዮጵያ ሕዝብ ሁሉ ቃል ኪዳን የተቀበለበት ነው። መጋቢት 9 ቀን ይህች ዓለም አትጥመኝም ብሎ የመነነበት ነው። ሚያዝያ 9 ቀን ከጌታችን የማዳን ቃል ኪዳንን ተቀብሎ ያረፈበት ነው። ይልቁንም ይህም በዓል የተራበውን በማብላት የተጠማውን በማጠጣት አክብሩት። በነፍስና በሥጋ አባታችን አቡነ እስትንፋሰ ክርስቶስ ይጠብቃችኋልና ግንቦት 9 ቀን በኤልያስ ሰረገላ ወደ ሰማይ ተነጥቆ ወደ ኢየሩሳሌም ሰማያዊት በመላእክት እጅ ያረገበት ነው። ሰኔ 8 ቀን 100 ሙታንን ያስነሳበት ነው። ሐምሌ 8 ቀን በራሱ ተዘግዝቆ በአየር ውስጥ መቆም የጀመረበት
እናም በ9 ዓመቱ ጌታችን ኢትዮጵያን ምሬልሃለሁና ውጣ ሲለው ከባሕር የወጣበት ነው። ነሐሴ 9 ቀን ከሰማይ የወረደውን የቁርባን ኅብስት ተቀብሎ ያቀበለበት ነው። መስከረም 19 ቀን ወደ ብሔረ ሕያዋን ከቅዱሳን ጋር የገባበት ነው። ጥቅምት 9 ቀን የቃል ኪዳን ጽላት ከፈጣሪው የተቀበለበት ነው። ኅዳር 19 ቀን የዕውራንን ዓይን ያበራበት ነው። ዳግመኛም ቃል ኪዳን የተቀበለበት ነው። ኅዳር 24 ቀንም ከካህናተ ሰማይ ጋር የሥላሴን ዙፋን ያጠነበት ነው። ታኅሳስ 29 ቀን ወደ ቤተልሔም ሄዶ የጎበኘበት ነው። ጥር 12 ቀን ፀሐይን ያቆመበት ነው። የካቲት 21 ቀን ከእመቤታችን ጋር ቃል ለቃል የተነጋገረበት ነው። መጋቢት 27 ቀን ጌታችንን በቀራንዮ እንደተሰቀለ ያየበት ነው። ሚያዝያ 8 ቀን ቃል ኪዳን የተቀበለበት ቀን ነው። ሚያዝያ 9 ቀን በዚህ ዓለም ተለይቶ በታላቅ ክብር ያረፈበት ነው። እነዚህንም የአባታችን የብርሃነ ክርስቶስ 23ቱን በዓላት አክብሩ። በየዓመቱና በየወሩ ምንም ሥራ አትስሩበት። ጸሎትና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። የመነኮሳት አባትና ብርሃነ ክርስቶስ የተባለው ብፁዕና ቅዱስ የሚሆን የአባታችን የእስትንፋሰ ክርስቶስ ታምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬም ዘወትርም ለዘላለሙ አሜን። ነፍሰ ገዳይና ሌባ ዝሙተኛ የሆነ አንድ ክፉ ሰው ነበር። ከዕለታት በአንድ ቀን በአባታችን እስትንፋሰ ክርስቶስ በዓል ቀን ወደ ቤተ ክርስቲያን ሄደ። በዚያ ደርሶ ሚያዝያ 9 ቀን ለዕረፍቱ በዓል የተዘጋጀውን ፍርፋሪ ቀመሰ። ከጽዋውም ጠጣ። መቃብሩን ካለበት ቤተ ክርስቲያን ፊት ለፊት ቆሞ ተማጸነውና ከዚያ በኋላ ወደ ቤቱ ሄደ። ከጥቂት ቀን በኋላ ድንገት ታሞ በክፉ አሟሟት ሞተ። ነፍሱ ከሥጋው ስትለይ የጨለማ አጋንንት ከበዋት እያዳፏት እየገፏት ወደ ሲኦል ወሰዷትና ወደ ጥልቅ እሳት አወረዷት። ያን ጊዜ አባታችን ብርሃነ ክርስቶስ ከመንበረ ጸባዖት ፊት ደርሶ ሰማይና ምድር ለፈጠረ ለእግዚአብሔር ሰገደ። አቤቱ ፈጣሪ በአንተ ስምና በእናትህ በድንግል ማርያም ስም ተማጽኛለሁና ይህችን ክፉ ነፍስ ማርልኝ። በጸሎቴ ተማጽናለችና ለመታሰቤም የተደረገ ፍርፋሪን ቀምሳለች። ሥጋዋ በቦታዬ ተቀብሯልና ማርልኛል። ጌታችንም ወዳጄ ውሻ ይማራልን በእኔ ላይ እጅግ በደል አድርጓልና ለአንተ ያደረገልህ ምን ስራልና በምን እምርልሃለሁ አለው። ብፁዕ አባታችንም ስለ እኔ ስትል በቸርነት ማርልኝ፣ የሰጠኝ ቃል ኪዳን እንዳይታበል የመታሰቢያዬን ፍርፋሪ ቀምሳለችና ማርልኝ አለው። ያን ጊዜ ጌታችን ቅዱስ ሚካኤልን ያችን ነፍስ ያመጻት ዘንድ አዘዘው። እሱም ሄዶ አመጣት። ጌታችንም አንቺ ነፍስ ለወዳጅ ለእስትንፋሰ ክርስቶስ ምን አደረግሽለት? ያደረግሽለት ምን ነገር አለ ብሎ ጠየቃት። ያችን ነፍስ በበዓሉ ቀን ወደሱ ቦታ ሄጄ ለመታሰብ የተደረገውን ፍርፋሪ ቀምሻለሁ። ከሱ ፍቅር የተነሳ መታሰቢያውን ለማድረግ አስቤ ነበር። ወደ ቤቴ በሄድኩ ጊዜ ድንገት ሙቼ ወደዚህ መጣሁ ብላ መለሰች። ጌታችንም ወዳጄ ምሬልሃለሁ፣ ወደ ዘላለም ደስታ ትግባ አለው። አባታችንም ሰግዶ ያችን ነፍስ ተቀብሎ ወደ ዘላለም ቤቱ አስገባት። ጸሎትና በረከቱ ከኛ ጋር ይሁን ዛሬም ዘወትርም ለዘላለም በእውነት አሜን።